የታሰሩ የኢቢኤስ ጋዜጠኞች በአስቸኳይ እንዲፈቱ ዓለም አቀፍ የመብት ተሟጋች ድርጅቶች አሳሰቡ። አገልግሎትን እስከ ምሽት 4 ሰዓት በማይሰጡ አገልግሎት ሰጪዎች ላይ እርምጃ መውሰድ እንደሚጀመር ተነገረ። ህንድ በአሜሪካና ቻይና የንግድ ውጥረት መሃል ከተፈጠሩ ለውጦች ተጠቃሚ የምትሆንበት ዕድል ተፈጥሮላታል። ጦርነቱ እንደቀጠለ ባለበት በአሁኑ ወቅት የሱዳን ወታደራዊ መሪ አልቡርሃን በኤርትራ ጉብኝት አደረጉ። ፕሬዝዳንት ሙሴቬኒ ያልተቀነባበሩ ማዕድናት ወደ ውጪ እንዳይላኩ የወጣውን እገዳ በድጋሚ አረጋገጡ። ይህ ቴድኤል ኒውስ ነው። የተሟላ የሀገር ውስጥና የዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር አድርጉ። የታሰሩ የኢቢኤስ ጋዜጠኞች በአስቸኳይ እንዲፈቱ ዓለም አቀፍ የመብት ተሟጋች ድርጅቶች አሳሰቡ። ናይሮቢ አፕሪል 9 2025 ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በግል ባለቤትነት ከሚተዳደረው የኢትዮጵያ ብሮድካስቲንግ አገልግሎት ኢቢኤስ ውስጥ የታሰሩ ቢያንስ 7 ጋዜጠኞች እንዲፈቱ ለኢትዮጵያ ባለስልጣናት ጥሪ ያቀረቡ። ጋዜጠኞቹ የታሰሩት ከተቀነባበረ ዘጋቢ ፊልም ጋር በተያያዙ ውንጀላዎች ሲሆን ባለስልጣናቱ በምርመራቸው የጸረ ሽብር ሕግጋትን እየተጠቀሙ መሆኑ ተገልጿል። አምነስቲ ኢንተርናሽናል በእስራቶቹ ላይ ጥልቅ ስጋቱን የገለጸ ሲሆን እንዲህ ያሉ ድርጊቶች በአገላለጽ ነጻነትና በመገናኛ ብዙሃን ነጻነት ላይ የሚፈጸም ቀጥተኛ ጥቃት መሆናቸውንም አጉልቷል። ድርጅቱ የታሰሩት ጋዜጠኞች በአስቸኳይ እንዲፈቱና በእነርሱ ላይ የቀረቡ ክሶች በሙሉ እንዲቋረጡ ጠይቋል። በተጨማሪም በእስራት ወቅት ስለደረሱ አካላዊ ጥቃቶች የወጡ ሪፖርቶችን የኢትዮጵያ ባለስልጣናት እንዲያጣሩና ጋዜጠኞች ያለማስፈራራት ወይም ትንኮሳ ስጋት ስራቸውን እንዲያከናውኑ እንዲረጋገጥ አሳስበዋል። በተመሳሳይ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ እስራቶቹን ያወገዘ ሲሆን የኢትዮጵያ ባለስልጣናት ከአፕሪል 3 ጀምሮ ቢያንስ 8 ጋዜጠኞችን ማሰራቸውን በዋነኝነትም ፖለቲካዊና ማህበራዊ ጉዳዮችን የሚዘግቡትን ኢላማ እንዳደረጉ ገልጿል። ሲፒጄ ጋዜጠኞቹን አመፅን ማነሳሳትን ጨምሮ ክሶች እንደቀረቡባቸው የጠቆመ ሲሆን ኮሚቴው ሁሉም የታሰሩት ጋዜጠኞች በአስቸኳይ እንዲፈቱና ተገቢ ባልሆነ አያያዝ የቀረቡ ክሶች እንዲጣሩ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ እስራቶቹን ያወገዘ ሲሆን የጸጥታ ኃይሎች የፖለቲካ ሰዎችን፣ ጋዜጠኞችንና አክቲቪስቶችን ከማስፈራራት እንዲቆጠቡ አጽንኦት ሰጥቷል። ኢሰመኮ እስራቶች በጥንቃቄና በሕጉ መሰረት መከናወን እንዳለባቸው እንዲሁም የአማራ ብሔርን የሚደግፉትን ጨምሮ የታሰሩ ጋዜጠኞች እንዲፈቱ ጥሪ አቅርበዋል። ኢትዮጵያ በጋዜጠኞች ላይ የሽብርተኝነት ሕጎችን መጠቀሟ በዓለም አቀፍ ታዛቢዎች ዘንድ ስጋቶችን አስነስቷል። ለእነዚህ ክንውኖች ምላሽ ለመስጠት ዓለም አቀፍ የመብት ተሟጋች ድርጅቶች የኢትዮጵያ መንግሥት የፕሬስ ነጻነትን እንዲያከብር፣ የጋዜጠኞችን ደህንነት እንዲያረጋግጥና ቀጣይ ስጋቶችን ለመፍታት ከመገናኛ ብዙሃን ተወካዮች ጋር ውይይት እንዲያደርግ እያሳሰቡ ነው። ቀደም ብለን ባቀረብነው ዜና ውስጥ ያለው የመረጃ ምንጭ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ፣ አምነስቲ ኢንተርናሽናልና የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ኢኤችአርዲሲ ሪፖርቶች ናቸው። በአዲስ አበባ ከተማ የሕዝብ ትራንስፖርት አገልግሎትን እስከ ምሽት 4 ሰዓት በማይሰጡ አገልግሎት ሰጪዎች ላይ እርምጃ መውሰድ እንደሚጀምር የአዲስ አበባ ትራንስፖርት ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው ደንብ መሰረት ማንኛውም የሕዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት የትራንስፖርት አገልግሎትን እንዲሰጥ አዲስ ሕግ ማጽደቁ ይታወሳል። በዚህም መሰረት ማንኛውም የሕዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎትን ማቋረጥ፣ ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ሕጋዊ ታሪፍ ውጪ ህብረተሰቡን ማስከፈል እንደማይቻል ቢሮው አሳስቧል።
የሱዳን ወታደራዊ መሪ አልቡርሃን በኤርትራ ጉብኝት አደረጉ። ጦርነቱም እንደቀጠለ ነው። አስመራ አፕሪል 10 2025 የሱዳን ወታደራዊ መሪ ጀነራል አብደልፈታህ አልቡርሃን ከፕሬዝዳንት ኢሳያስ አፈወርቂ ጋር ለከፍተኛ ደረጃ ውይይቶች ዛሬ በኤርትራ ዋና ከተማ አስመራ መድረሳቸው ተገለጸ። ጉብኝቱ በሱዳን በቀጠለው የእርስ በርስ ጦርነት መሃል የቀጠናውን ድጋፍ ለማጠናከር የሚያደርጉት የቅርብ ጊዜ ዲፕሎማሲያዊ ጥረት አካል ነው። ጉብኝቱ የተደረገው የአልቡርሃን ኃይሎች ካርቱምን ከተቀናቃኛቸው የፈጥኖ ደራሽ ኃይሎች አርኤስኤፍ ከሳምንታት በፊት ካስመለሱ በኋላ ሲሆን ይህም በግጭቱ ውስጥ ወሳኝ የለውጥ ነጥብ ነበር። የጉብኝቱ ቁልፍ ክንውኖች የቀጠና ድጋፍን ለማግኘት የተደረገ ዲፕሎማሲያዊ ጥረት። የአልቡርሃን የአስመራ ጉዞ በቅርቡ ወደ ግብፅ፣ ካታርና ደቡብ ሱዳን ካደረጓቸው ጉብኝቶች በኋላ የመጣ ነው። ይህም በወታደራዊ ለሚመራው መንግስታቸው ዓለም አቀፍ ዕውቅናን ለማጠናከር ያለሙበት ነው። የረዥም ጊዜ ወዳጅ የሆነው ኤርትራ ለሱዳናውያን ስደተኞች ድንበሯን ዝግ ብታደርግም ከአልቡርሃን አገዛዝ ጋር ስልታዊ ግንኙነት አላት። ፕሬዝዳንት አፈወርቂ የሱዳን ቀውስ በራሷ ሕዝብ በጎረቤት ሀገራት ድጋፍ መፈታት እንዳለበት የኤርትራን አቋም በድጋሚ አረጋግጠዋል። በካርቱም የተመዘገቡ ወታደራዊ ግኝቶች ባለፈው ወር የአልቡርሃን የሱዳን ጦር ኃይሎች ኤስኤኤፍ ለሁለት ዓመት ያህል በአርኤስኤፍ ተይዘው የነበሩትን የፕሬዝዳንት ቤተ መንግሥት፣ የካርቱም ዓለም አቀፍ አውሮፕላን ማረፊያና ቁልፍ ድልድዮችን አስመልሰዋል። በመሐመድ ሐምዳን ዳጋሎ ሄሜቲ የሚመራው አርኤስኤፍ አሁንም አብዛኛውን የዳርፉርን ክፍል የሚቆጣጠር ሲሆን በዚያም የዘር ግጭት ሪፖርቶች እንደቀጠሉ ናቸው። ለአልቡርሃን የሚደረግ የውጭ ድጋፍ። ግብፅ ጠንካራ ደጋፊ ስትሆን በ2023 አልቡርሃንን አስተናግዳ የሽምግልና ሐሳብም አቅርባ ነበር። ኤርትራ የትኛውንም ወገን በይፋ ከማስታጠቅ ብትቆጠብም ከአልቡርሃን የጸረ አርኤስኤፍ አቋም ጋር ትስማማለች። ተንታኞች እንደሚሉት እነዚህ ጥምረቶች አርኤስኤፍ ከተባበሩት አረብ ኤምሬቶችና ከሩሲያው የዋግነር ቡድን ጋር ያገኛል ተብሎ የሚነገርለትን ድጋፍ ለማጣጣም ያለሙ ናቸው። የሰብአዊ ቀውስ እየተባባሰ ነው። ጦርነቱ ከ8.8 ሚሊዮን በላይ ሰዎችን በሀገር ውስጥ ያፈናቀለ ሲሆን 3.5 ሚሊዮን የሚሆኑት ደግሞ ወደ ውጭ ሸሽተዋል። በዳርፉር አንዳንድ አካባቢዎች የእርዳታ መዘጋጋት ያባባሰው የረሃብ ሁኔታ እንደቀጠለ ነው። ቀጣዩስ ምንድን ነው? የአልቡርሃን ዲፕሎማሲያዊ ጉብኝት ሊኖሩ ከሚችሉ የሰላም ንግግሮች በፊት አርኤስኤፍ በዓለም አቀፍ ደረጃ ለመነጠል የሚደረግ ጥረትን ያመላክታል። ይሁን እንጂ አርኤስኤፍ አሁንም በምዕራብ ሱዳን ተጠናክሮ በመቀመጡና የውጭ ኃይሎችም ሁለቱም ወገኖች በማገዝ ላይ በመሆናቸው ግጭቱ የመቀዛቀዝ ምልክት አላሳየም። የዚህ ዜና ምንጮች ቢቢሲ፣ ኤፒ ኒውስ እና ሱና ናቸው። ፕሬዝዳንት ሙሴቪኒ ያልተቀነባበሩ ማዕድናት ወደ ውጭ እንዳይላኩ የወጣውን እገዳ በድጋሚ አረጋገጡ። ካምፓላ፣ ኡጋንዳ። የዩጋንዳው ፕሬዝዳንት ዮሪ ሙሴቪኒ የሀገሪቱ ኢንዱስትሪያላይዜሽን የኢኮኖሚ እድገት ለማሳደግ በአገር ውስጥ እሴት የመጨመርን አስፈላጊነት በማጉላት መንግስታቸው ያልተቀነባበሩ ማዕድናትን ወደ ውጭ መላክን ለመከላከል ያለውን ቁርጠኝነት በድጋሚ አረጋግጠዋል። በጂንጃ የአቢሲኒያ ግሩፕ ኦፍ ኢንዱስትሪ አዲስ የብረታ ብረት ፋብሪካ በተመረቀበት ወቅት ፕሬዝዳንት ሙሴቪኒ የኢነርጂና ማዕድን ልማት ሚኒስቴር የማዕድን ቁፋሮ ፈቃድ መስጠት ያለበት ማዕድናትን በአገር ውስጥ ለሚያቀነባብሩ የሀገር ውስጥ አምራቾች ብቻ መሆን እንዳለበት ገልጸዋል። እርሳቸውም ጥቅም ፈላጊዎች ማዕድናትን ቆፍረው መጥተው ለእናንተ እንዲሸጡ አንፈቅድም፣ ከኪጌዚ ንዑስ ክልል የሚገኘውን የሀገራችንን የብረት ማዕድን ለመጠቀም ቃል ስለገባችሁ ራሳችሁ ማዕድኑን ማውጣት አለባችሁ ሲሉ አስተያየት ሰጥተዋል። ይህ አቋም ዩጋንዳ በማዕድን ዘርፏ ውስጥ እሴት መጨመርን ለማበረታታት ካላት ሰፊ ስትራቴጂ ጋር የሚጣጣም ነው።
ማዕድናትን በሀገር ውስጥ በማቀነባበር የሀገሪቱን ገቢ ለማሳደግ የሥራ ዕድሎችን ለመፍጠርና የኢኮኖሚ እድገትን ለማነቃቃት ያለመች መሆኑ ተገልጿል። በተያያዘ ዜና ፕሬዝዳንት ሙሴቬኒ ዓለም አቀፍ አጋሮች ጥሬ ዕቃዎችን ከማስመጣት ይልቅ በሀገር ውስጥ ማቀነባበሪያ ኢንቨስት በማድረግ የአፍሪካን ኢንዱስትሪያላይዜሽን እንዲደግፉ ጥሪ አቅርበዋል። በሴንት ፒተርስበርግ በተካሄደ የሩሲያ አፍሪካ የመሪዎች ጉባኤ ላይ ባደረጉት ንግግር ለሩሲያውያንና ለቻይናውያን የማቀርበው ሐሳብ አለኝ። ወዳጆቻችን ናችሁ የምትሉ ከሆነ ከአፍሪካ ጥሬ ዕቃን ማስመጣት አቁሙ፣ ኩባንያዎቻችሁ በአፍሪካ እንዲቋቋሙና የተጠናቀቁ ምርቶችን እንዲገዙ አበረታቱ ሲሉ አሳስበዋል። እነዚህ ውጥኖች ዩጋንዳ ለኢንዱስትሪያላይዜሽን፣ ለኢኮኖሚ ራስን መቻል ያላትን ቀጣይ ቁርጠኝነት የሚያንጸባርቁ ሲሆን የሀገሪቱ የማዕድን ሀብት በቀጥታ ለልማቷ አስተዋጽኦ እንዲያደርግ ለማረጋገጥ ያለሙ መሆናቸው ተመላክቷል። ህንድ በአሜሪካና ቻይና የንግድ ውጥረት መሃል ከተፈጠሩ ለውጦች ተጠቃሚ የምትሆንበት ዕድል ተፈጥሮላታል። በአሜሪካና በቻይና መካከል ያለው ቀጣይ የንግድ ውጥረት ሀገሪቱ እነዚህን ለውጦች ለመጠቀም ራሷን በስልት ካስቀመጠች ለህንድ በርካታ ዕድሎችን የፈጠረ ምህዳር አስገኝቷል። የንግድ ስምምነቶችና የኤክስፖርት አቅም። ለዚህ እየተለወጠ ላለው የንግድ ምህዳር ምላሽ ለመስጠት ህንድ ከአሜሪካ ጋር ፈጣን የሆነ የንግድ ስምምነት ለማድረግ በንቃት እየተንቀሳቀሰች ነው። ይህ እንቅስቃሴ ፕሬዝዳንት ዶናልድ ትራምፕ ህንድን ጨምሮ በበርካታ ሀገራት ላይ የጣሉትን ተመጣጣኝ ታሪፎች ለጊዜው ለማገድ ከወሰኑ በኋላ የበለጠ ተነሳሽነት አግኝቷል። ይህ እገዳ በተለይ እንደ ሽሪምፕ ኤክስፖርት ላሉ ዘርፎች ጠቃሚ ሲሆን ለህንድ ላኪዎች በአሜሪካ ገበያ የተወዳዳሪነት ብልጫ ይሰጣቸዋል። የህንድ መንግስት በ2025 መኸር የንግድ ስምምነቱን የመጀመሪያ ምዕራፍ ለማጠናቀቅ ያለመ ሲሆን የሁለትዮሽ ንግድን በ2030 ወደ $500 ቢሊዮን የማሳደግ ከፍተኛ ግብም አለው። የማምረቻ ሽግግሮችና የኢንቨስትመንት ዕድሎች። የንግድ ጦርነቱ ኩባንያዎች ከቻይና የማምረቻ አማራጮችን እንዲፈልጉ አነሳስቷቸዋል። ባለብዙ ሀገር ኮርፖሬሽኖች አዲስ የማምረቻ መሰረቶችን በሚፈልጉበት በዚህ ወቅት ህንድ ተጠቃሚ ልትሆን ትችላለች። እንደ ኤሌክትሮኒክስ፣ ጨርቃጨርቅና ማኑፋክቸሪንግ ያሉ ዘርፎች ለተጨማሪ ኢንቨስትመንት ዕድል ያላቸው ሲሆን ይህም ህንድ በዓለም አቀፍ የአቅርቦት ሰንሰለቶች ግሎባል ሰፕላይ ቼንስ ውስጥ ያላትን ሚና ያሳድጋል። ባለሙያዎች እንደሚሉት ህንድ ከቻይና አማራጮችን የሚፈልጉ ኩባንያዎችን ኢንቨስትመንት በንቃት መሳብ አለባት። በተለይም በኤሌክትሮኒክስ፣ በማሽነሪ፣ በጨርቃጨርቅና በፀሐይ ፓነል ማምረቻ ዘርፎች የሀገር ውስጥ የማምረት አቅምን የማጠናከር አስፈላጊነትንም አጽንኦት ሰጥተዋል። በቁልፍ ዘርፎች የኤክስፖርት እድገት። አሜሪካ በቻይና ዕቃዎች ላይ የምትጥለውን ታሪፍ መባባስ ለህንድ ኤክስፖርት ወደ አሜሪካ የሚላክበትን ዕድሎች ከፍቷል። እንደ ኤሌክትሪክ መሳሪያዎች፣ የመኪና መለዋወጫዎች፣ ሞባይል ስልኮች፣ መድኃኒቶች፣ ኬሚካሎች፣ አልባሳትና ጨርቃጨርቅ ያሉ ምርቶች ተጠቃሚ ሊሆኑ ከሚችሉ ዘርፎች መካከል ተለይተዋል። የህንድ የኤክስፖርት ድርጅቶች ፌዴሬሽን ኦፍ ኢንዲያን ኤክስፖርት ኦርጋናይዜሽን እንደገለጸው የንግድ መዘዋወር ውጤት የአሜሪካ ገዢዎች አማራጭ አቅራቢዎችን እንዲፈልጉ ሊያደርጓቸው ስለሚችል የህንድን ኤክስፖርት ሊጨምር ይችላል። ስልታዊ ጉዳዮችና ተግዳሮቶች። ዕድሎች ብዙ ቢሆኑም ህንድ እንደ የማምረቻ አቅሟና ተወዳዳሪነቷ ማሳደግ ያሉ ተግዳሮቶችን ማለፍ ይኖርባታል። እንደ ቻይና ባሉ ሀገራት ውስጥ ያለው ጠንካራ ስር የሰደዱ የአቅርቦት ሰንሰለት ስርዓቶች ዓለም አቀፍ ኩባንያዎች ጉልህ ማበረታቻዎች ካልቀረቡላቸው በቀር የማምረቻ ቦታቸውን ለማዛወር ሊያመነቱ እንደሚችሉ ያሳያል። በተጨማሪም የሀገር ውስጥ ኢንዱስትሪዎችን ለመጠበቅ እንደ ቻይና ካሉ ሀገራት ሊመጣ ከሚችል የገበያ መጥለቅለቅ ማርኬቲንግ ፍለዲንግ ላይ ንቃት ያስፈልጋል። የሆነ ሆኖ እንደ ማጠቃለያ ሲቀመጥ የአሁኑ የአሜሪካ ቻይና የንግድ ጦርነት ህንድ በዓለም አቀፍ የማኑፋክቸሪንግና ኤክስፖርት ዘርፍ ራሷን እንደ ቁልፍ ተዋናይ የምታሳይበት ወሳኝ ወቅት ነው።
በንግድ ስምምነቶች ላይ በንቃት በመሳተፍ የውጭ ኢንቨስትመንትን በመሳብና የሀገር ውስጥ ኢንዱስትሪውን በማጠናከር ህንድ ከነዚህ ተግዳሮቶች ወደ ከፍተኛ ኢኮኖሚ ጥቅሞች መለወጥ ትችላለች። ይሁን እንጂ እነዚህን እድሎች ሙሉ በሙሉ ለመጠቀም የመንግስት ፖሊሲዎችንና የኢንዱስትሪውን ተሳትፎ ያካተተ የተቀናጀ ጥረት ወሳኝ ነው። ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስላሉ። በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ።